የኔ ውድ ቤተሰቦቼ ማለት ነው ዛሬ አንድ ኮሜንት አይቼ ማለት ነው በጣም ነው ደስ ያለኝ እና ኮሜንቱ ደግሞ ምን ይላል? ሌላ ክፉ ነገር አትናገሪ ነው የሚለው። የኔ ቆንጆ የኔ ማር ክበርልኝ፣ ተባርኪልኝ። ለኔ እንደተጨነቅሽ ደግሞ አላህ ላንቺ በራህመቱ ይጨነቅልሽ ማለት ነው። የኔ ውድ ነገር ምንም ችግር የለም፣ ለኔ አትጨነቂ እና ሁላችሁንም ከልብ አመሰግናለሁ ማለት ነው። እኔ ሩታና አብርሽ ባየሁበት አንጻር በጣም እንደሚዋደዱና ሁሉም ነገራቸው እውነት እንደሆነ አምኜ እቀበላለሁ። ነገር ግን ምን አለ መሰላችሁ እዚህ ጋር ውድ ቤተሰቦቼ አንዳንዶች ማለት ነው በቃ ሳትፈልጉ የሆነ ልዋጠው ያንን ነገር በአብርሽና በሩታ መካከል ያለ ነገር እያያችሁ ልዋጠው እያላችሁ ደግሞ በቃ አልናገርበት ይቅር የራሴ የሆነ ነገር ላምጣ ስትሉ አንዳንድ ሰዎች አሉ። በቃ ለምን አንድ ሰው ተጎድቷል፣ አንገቱ ሰብረዋል እያሉ ያንን ምክንያት ይዘው በቃ ያንን ሰው ወደ ታች ለመቅበር ወይም ደግሞ በቃ እንደው ዩቱብ ላይ እንደማይታይ እነሱ የበላይነት ሆነው እንዲገኙ ይፈልጋሉ። እና ለዛ ነው እንጂ እንደምታውቁም እኔ ከድሮ ጀምራችሁ የምትከታተሉኝ ካላችሁ እኔ በአብርሽና በሩታ አልደራደርም። ሞር እንኳን ከሩታ ይልቅ አብርሽ ሁሌም ስሙ ስለሚገን የሆነ ነገር አድርጓል ሲባል እንኳን አይ አብርሽ እንደዚህ ነገር አያረግም ብዬ ነበር የምምልለት። በአሁን ሰዓት ግን አይደለም እንደዛ ሳይሆን በቃ አብርሽ በጣም ብዙ የሚያጠፋቸው ነገሮች ስላሉ በሚያጠፋቸው ነገሮች መናገር ግድ ይልብኛል። እና ሲቀጥል እነሱ አሁን እኛንን እንጂ በግላችን ይሄ ነገር ድራማ ነው፣ ውሸት ነው፣ ስራ እየሰሩ ነው እንላለን እንጂ እኮ እነሱ ትክክለኛ ላይፋቸው እንደሆነ እኮ ነው የሚያሳዩን። ለምሳሌ እዚህ ጋር አንድ ሰው ይሄ ትክክለኛ ላይፉ ከሆነ ይሄ ነገር ተበድያለሁ ብሎ ሲያመጣላችሁ እናንተ ደግሞ ባመጣው ነገር አስተያየት ትሰጡበታላችሁ እንጂ እኛ አሁን ከመሬት ተነስቼ አብርሽ እንደዚህ ያለ በተለይም ደግሞ ዛሬ በሰራሁት ኤፍሬም እንደዚህ ያለ አልልም። እና እናንተ እነዚህ ደግሞ ምን አሉ መሰላችሁ አብርሽ እዚህ ጋር ድብና አድርጎ እያጠፋ ማለት ነው በአይናችን ዛሬ ያወራውን ወሬ ነገም ደግሞ የሚያወራውን እየሰሙ አብርሽ ጀግና ነው፣ አብርሽ ትክክል ነው የሚሉ ሰዎች ነው የሚገርመኝ። እና ሲቀጥል እዚህ ጋር ኤፍሬምን ቢያጠፋ ኤፍሬም አጥፍቷል፣ ከጥፋትህ ተመለስ፣ ይሄ እኮ ያስጠላብሃል፣ ለምን እንደዚህ ነገር ይሆናል ለማለት ፋንታ እየተነሱ ኤፍሬም ትክክል ነው ይሄድበት አው የሚሉ ምክንያቱም ለምን የሩታን ጥላቻ ስላለባቸው ሩታን ስለሚጠሉ አይደለም። ለምን እዚህ ጋር ለእውነት ነገር ነው እንጂ የምንኖረው ግዴታ እናንተ ሩታን ጠልቻታለሁ ብላችሁ ለሩታ ደግሞ የሌለባት ነገር አምጥታችሁ መጣል አትችሉ ማለት ነው። እና ከዚህ በፊት እንትናን አቤላን ሁላችንም ጠምደናው ነበር። ሞር እንኳን የሩታ ቪዲዮ ሲለቀቅ ኮሜንት ይደልትብን ነበር፣ ብዙ ነገር ያረግብን ነበር። ግን ዛሬ አይታችኋል። ግን የሰው ልዩነቱ ማለት ነው ዛሬ አንድ ሁለት ቪዲዮ ከሩታ አጠገብ ሆኖ ስለሰራ አቤላ ጀግና ነው፣ አቤላ ጀግና ነው አብለን አይደለም። ለምን ጀግንነት አይደለም ይሄ። አቤላም በሚያጠፋው አክል አቤላ ታጠፋለህ፣ ሩታ ታጠፊያለሽ፣ ኤፍሬም ታጠፋለህ። እና ኤፍሬም ደግሞ እንደዚህ ነገር መናገር የለበትም አይደለም። ኤፍሬም በአብርሽና በሩታ ትዳር ሊገባ አባት እናቱ በሩታ ትዳር አያገባቸውም። እነዚህ ሁለታቸው መፍታት መነጋገር የሚችሉ ባሊና ሚስቶች ናቸው። እና በዚህ ነገር ደግሞ አብርሽና ሩታ እውነት ትክክለኛ ታሪካቸው ከሆነ ይሄ ነገር ሰው እንዳያወራብኝ ሰው እንዳይሰማብኝ ካለ አብርሽ ወጥቶ አደባባይ ምስ እቤት የበሉትን አሁን አብርሽ የቀረው ማለት ነው እውነቴ ነው የምላችሁ አንድ ነገር ሲሰራ ሚዲያ ላይ አውጥቶ እኔና ሩታ እንደዚህ እኔ መናገር አልፈልግም እንደዚህ ነገር ማድረግ ነው የቀረብን የሚል ነገር አልተለቀቀም እንጂ በአብርሽና በሩታ ህይወት ያልተለቀቀ ነገር የላየን ነገር የለም። ልብስ ሲገዙ እናያለን፣ ሲበሉ እናያለን፣ ሲለወጡ እናያለን፣ የትም ቦታ ሲሄዱ እናያለን፣ ጭቅጭቃቸው እናያለን፣ ሲማቱ እናያለን፣ ሲፋለጡ እናያለን። የማናይ ነገር የለም። ያንን ከሆነ የሰው ልጅ አስተውሎ ሚያይ ከሆነ እዚህ ጋር እኮ አብርሽ ወጥቶ ለሚዲያው መናገር ሳይሆን በስነ ስርዓት ቁጭ ብሎ ካሜራ የሚባል ነገር ለአንድ ለሁለት ቀን ሰው መቼስ አይሞትም እንዴ? ሰው እኮ 2 ቀን 3 ቀን ቪዲዮ አለቀቀም ማለት ከዚች ምድር ጠፋ አይደለም። የሰው ልጅ በችግር ውስጥ ገብቶ ብዙ ነገር ያሳልፋል። 1-4 ቀን ለትዳሩ ቦታ ሰጥተው በቃ ይሄን ነገር እኔና አንቺ በውስጥ መፈታት አለበት፣ ማንም መስማት የለበትም፣ ኦዲየንስም መጨነቅ የለበትም ብለው በውስጥ መስፈን ካሜራቸውን አውርደው ተነጋግረው በቃ እኔና አብርሽ እንደዚህ ተነጋግረን ፈተነዋል አለቀ ብለው ይመጣሉ እንጂ እነሱ ለአደባባይ አውጥተው የቤታቸውን ገመና የቤታቸውን ምስጢር አውጥተው ለአደባባይ ከሰጡ አደባባይ ያለ ሰው እንዴት አያወራባቸው? እንዴት አይነግድባቸው? እና ለዚህ ነው እኛም ደግሞ አስተያየት የምንሰጥበት ማለት ነው። ሲቀጥል ማለት ነው እዚህ ጋር የአብርሽ ኦዲየንሶች
አያችሁ አሁንም ነገር የምትፈልጉት ማለት ነው አብርሽን የምትወዱ በስንት አንዳችሁ ነው፣ ብዙዋችሁም አይደላችሁም። እና እኛ ያወቅናት ሩታ በአብርሽ የመጣ ነው እሷ ምንድናት የምትሉት ማለት ነው። እዚህ ጋር አሁንም ልናገር ነው። አብርሽስ ምንድን ነው? አብርሽ ምን ቤት ነው? አብርሽ እያንዳንድሽ ማለት ነው መዳም ቤት ቁጭ ብለሽ እየሰራሽ በርሽ አንኳኩቶ ነው መጥቶ እኔ አብርሽ ነኝ ብሎ የተዋወቀሽ። አብርሽም ያወቅ ነው በየተንቢ ነው። የተንቢ ጀግና መዳም ቤት ሰርታ ለፍታ ሄዳ አብርሽን ያመጣችላችሁ ማለት ነው። እና ማንኛውም ሰው ከመሬት ተነስቶ ትልቅ ቦታም ለመድረስ ከመሬት ተነስቶ እንደዚህ ብድግ ብሎ ትልቅ ቦታ አይደርስም። ማንኛውም ሰው ከሰው ሲተዋወቅም ዝም ብሎ ብድግ አይደለም ብሎ የሚተዋወቀ ሁሉም ያለ ነው። ሰው ለሰው ተዋውቆ ቀስ ብሎ የሚመጣ ነገር ነው። እና ሩታም የመጣችሁ ከአብርሽ ነው አይደል? ከአብርሽም ቢሆን አብርሽም የመጣው ከየተንቢ ነው። እንደውም ከየተንቢ ይልቅ ትክክል እኔ አልዋሽም። የተንቢ ዩቱብን ከፈተችው። ከዛ የዩቱብ ድምቀቱ አበባው የሆነችው ደግሞ ጀግናዋ ነብሯ ሩታ ናት ማለት ነው። ሩታ ማለት እኔ እንጃ በዩቱበር በቡታጀራ ዩቱበር አንደኛ ሪከርድ የሰበረች ሴት ብትኖር ሩታ ናት ማለት ነው። ቪዋን ከላይ ታምኔ ስትገቡ አይቼ እዩት፣ ካያችሁት ማለት አምጥቼላችኋለሁ። እና በሩታ በጣም ደስ ስላለኝ ዛሬ ቪዲዮአቸው እየዞርኩ በእርግጥ ቆይቷል ከገባ እየዞርኩ እያየው ነበር። ምክንያቱም ያየውበት ምክንያት ምን እንዳለ ታውቃላችሁ? ቲክቶክ ሰፈር ተሰቅለው ስለ ሩታ ብቻ የሚያወሩት እንደው እስቲ አንድ ቀን በሩታና በአብርሽ ቪዲዮ የሆነ ስህተት ከተናገረች ብዬ እየፈለግኩ ነበር። እውነቴ ነው የምላችሁ። እና ስፈልግ ምንም ነገር የለም እንደውም የሚያስደስተኝ ነገር ይዤ መጥቻለሁ ማለት ነው። እና አብርሽና ሩታ የተገናኙበት ቪዲዮአቸው የመጀመሪያ ቀለበት ያደረገላቸው ቪዲዮ እዩት ማለት ነው። እና ሩታ ማለት አንደኛ ሪከርድ የሰበረች ሴት ናት ማለት ነው። በቡታጀራ ዩቱበሮች ቪዩ ያለው የአብርሽና የሩታ ነው እንጂ የማንም የለውም። እና ሲቀጥል አብርሽም ቢያመጣት ሩታ አብርሽም ደግሞ ከመሬት ተነስቶ ለዚህ ደረጃ አይደለም የደረሰው። እንደውም ልበላችሁና ልንገራችሁና ማለት ነው በዚሁ አጋጣሚ አብርሽን ድምቀቱ አበባው የሆነችው አልማዝ ወርቁ የሆነችው ሩታ ናት ማለት ነው። ይሄን አምናችሁ ተቀበሉ። ደግሞ ካላመናችሁ ምንም ማድረግ አልችልም ማለት ነው። ስለዚህ ሩታን ባትነኳት። ሩታ ለእኛ በአብርሽ ነው። አብርሽስ ከማን ነው የመጣው? ከተንቢ ጋር ነው የመጣው። እንደውም ከተንቢ ጋር ሲመጣ ከተንቢ ጋር ሲሰራ እንደዚህ አይነት ነገር የለም። ድምቀቱ የቡታጀራ ድምቀት ማለት እቺ ቅመሟ ሩታ ናት። ወዳችሁን ተቀበሉ፣ ካልሆነም ደግሞ እየመረራችሁ ዋጡት ማለት ነው። እና አትንኩን። ስለኔ ደግሞ የምትጨነቁ ፈቶ ችግር የለውም። አብርሽና ሩታ ደግሞ በስነ ስርዓት ሲመጡ ደግሞ በስነ ስርዓት ደግሞ አብርሽንም ማሞገስ እችላለሁ ማለት ነው። ግን አብርሽ መጥፎ ስራ እየሰራ ኤፍሬም መጥፎ ስራ እየሰራ ሩታን በላረገችው ነገር እየረገጧት ደግሞ ዝም ማለት አንችልም ማለት ነው። እና በዚሁ አጋጣሚ ለሩታ ኦዲየንስ እንዳይኖራት የምታረጉት ልጆች አላችሁ። ኦዲየንስ ይኖራታል ገና ማለት ነው። ከዚህም በላይ አይደለም። አሁን ኦዲየንስዋ ብዙ ሰው እየተቀየረባት ነው። ግን ሞር የሩታና እህቶች እውነቴ ነው የምላችሁ ማይበገሩ ጀግናዎች ናቸው ማለት ነው። በዚሁ አጋጣሚ በጣም እወዳቸዋለሁ ማለት ነው። ቲክቶክ ሰፈር በርቱልኝ፣ ጠንክሩልኝ። ጉዞአችን ወደፊት ማለት ነው። ወደፊት ማለት ነው። ማንም አያሸንፈንም ማለት ነው። እና አብርሽን እናከብረዋለን፣ እንወደዋለን። ነገር ግን ከሚሰራ ስራ ከሚያመጣልን ነገር ይቆጠብ እንጂ በአብርሽ እኔ መጥፎ ነገር ተናግሬበትም አወሬበትም አላቅም። በአብርሽ መጥፎ ነገር ተናግሬም አውርቼበትም አላቅም ማለት ነው። እሱም ተስተካክሎ ይምጣልን። ትዳሩን የያዝ ነው የኛ ጥረት ማለት ነው። በቃ ሩታንም አያሰድብ፣ እሱም አይሰደብ፣ ቤተሰቡንም አያሰድብ፣ ቤተሰቡንም ዝቅ እንዳያረግ በስነ ስርዓት የሆነ ደስ የሚል ቪዲዮ እንደው በፊት ቡታጀራ እንዳሉ በጉጉት እንድንጠብቃቸው ሰላም ፈጥረው ይምጡ ነው እንጂ ምንለው እኛ እንደ ሌሎች አብርሽና ሩታ ተለያይተው ባሊና ሚስቶች ለያይተን ምናደምቅም ሰው አይደለሁም። በተለይ እኔ ማለት ነው። እኔ ማለት በአብርሽና በሩታ አልደራደርም ማለት ነው። ነገር ግን አላ አንድ ሰው በቃ የሚናገርለት ሰው የለም ብላችሁ ወደታች ስለምዘቀዝቁና ያልሆነ ንግግር ስለምሰጧት ነው ለሩታም አብዛኛው ጊዜ ለሩታ መቆመው እንጂ እኔ አብርሽና ሩታ ተለያይተውም ማየትም አልፈልግም። ባይ ባይ።